ኦርቶዶክስ ቤት ተራጋጭ አለ። ይሄ ነገር መቀየር አለበት። ኦፍኮርስ እኔም እግዚአብሔር ጸሎት እያረኩ ነው። ጸሎት በጣም እያረኩ ነው። በተለይ ፕሮቴስታንቶች ጸልዩልኝ። የስድብ መንፈስ ትክክለኛ መንፈስ አይደለም፣ አላምንበትም። ይከብዳል። አንዳንዴ ስጋ ስትለብስ በጣም ከባድ ነገር አለ። በጣም ከባድ ነገር አለ። ስጋ ስትለብስ ብዙ ስድብ ነው የሚደርሰኝ። በሁሉም ነገር ላይ ስድብ አስተናግዳለሁ። በጣም እሰደባለሁ። ቃል የለኝም። በጣም ነው የምረገጠው። እግዚአብሔር በሚያውቀው ትላንት የማስፈራሪያ ማዕት ነው የደረሰኝ። ግን ቀና ብሎ የሚያየኝ የለም። ማስፈራሪያ ማንም በየጊዜው እስላሙ ያደርሰኛል። ከጴንጤ ብቻ ነው ማስፈራሪያ ደርሶኝ የማያውቀው። እመቤቴ በምታውቀው ከኦርቶዶክስ ይደርሰኛል፣ ከብልጽግና ይደርሰኛል፣ ከኦነግ ይደርሰኛል፣ ከህዋት ይደርሰኛል፣ ከአማራ ፋኖ ይደርሰኛል። ከማይደርሰኝ የለም። በቃ የማይደርሰኝ ማስፈራሪያ የለም። ቦታ ስለማልስብ ምድረሽን ምንም አያመጣም ብዬ ስለማስብ ነው እንጂ በየጊዜው ስድብና እንትን አስተናጋጅ እንዲሆን ይማኛ አታመጡ። ግን ማንም ሽንታ ምንም አያመጣም እኔ ላይ። እግዚአብሔር እንደው ፕሮቴስታንቶች እባካችሁ፣ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶንት ወሪ ባዳል ለራሱ አይጸልይም እንኳን ለእኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ። የስድብ መንፈስ ከውስጤ እንዲወጣ ፕሊዝ ጸልዩልኝ። ኦርቶዶክስ ይረግጣል። ጌታ ለራሱ አልጸልይ፣ ለራሱም አልዳንም። እንኳን ሊያድን ለራሱ አልዳንም። አብዛኛው አልዳንም። እና በእውነት ነው የምልህ በጣም በጣም የሚያሳዝን ነገር ነው ያየሁት። ከነ አባባሉ የዋሸውን ላሳያችሁ፣ እዚህ ጋር ላሳያችሁ። የዋሸውን ልደት የተባለው የዋሸውን ላሳያችሁ። ዶግማ ማለት እምነት እንደሆነ ሳያቅ እሱ ትክክለኛ ትምህርት ነው ብለው ዋሽ። ቃሉ የግሪክ ሲሆን ፍቺው እምነት ማለት ነው የሚለውን ዋሸ። ቅኖና ማለት ስርዓት መሆኑ፣ ዶግማ ማለት ትክክለኛ ትምህርት ነው አለ። እምነት ነው የሚለው ኦርቶዶክስ የምትለው እምነት ነው። ዶግማ ማለት ኦርቶዶክስ የምትመራበት ትምህርቷን እምነቷን። እኔን ውሸታም ለማስባት መጥቶ ሲለፈልፍ ነበር። ዋሸ። ይኸው እንግዲህ ቃሉ የግሪክ ሲሆን ፍቺውም እምነት ማለት ነው ይላል። ቅኖና ማለት ደግሞ ስርዓት ማለት ነው። ትውፊት ማለት ደግሞ ይኸው አፈወየ ከሚለው የግዕዝ ቃል የወጣ ሲሆን እርሱም ትርጉሙ ውርስ፣ ቅብብል ማለት ነው ይላል። ይሄን እንኳን እየዋሸ ነጠላ ለብሶ ስለመጣ ዘመድኩ ነጠላ ስለለበሰ ብቻ ምን ይባላል? ኦርቶዶክስ ነው። ሙስሊምና ኦርቶዶክስ ስርዓት የለም። ስድብ፣ ማንጓጠጥ፣ ማንቋሸሽ ሁሉ የኃጢአት ጥግ የምንሰራው የኛዎቹ ነው። ጥግ ድረስ ድረስ ዘግናኝ ተሳዳቢ ያለው ወይ ኦርቶዶክስ ነው ወይ እስላም ነው። ዘግናኝ ተሳዳቢ ያለው ኦርቶዶክስ ነው ወይ እስላም ነው። ቼክ አድርግ። ጴንጤዎቹን አምጣቸው። ብሪንግ ዋን አምጣ። ጴንጤው ነው የሚሳደብ፣ በውስጥ ነው የሚጠሩት። ቶሎ ብለው ና። ያው እዮዳብ ጉቶ ምን እንደሆነ አይታወቅም። የእሱ ሆዱን ነው የሚወደው። እንትናውን ጴንጤ ናት፣ አይፈቷት። ማን ነው ስሟ? እንቁርቲ አሁን ተሳዳቢ አይደለች። እኛን ትለሰናለች፣ የእኛም ቪዲዮ ትፖስታለች። እንቁርቲ ተሳዳቢ አይደለች። ሺደም አትሳደብም። ተሳዳቢ ጥግ ድረስ ያለው ኦርቶዶክስና እስላም ቤት ነው። እኔ ኦርቶዶክስ ነኝ። የሚደብር ምላስ አለኝ፣ አልወደውም። አንዳንድ የምናገራቸው ነገሮች ይደብሩኛል። በእውነት ነው ምላችሁ፣ በጣም ነው የሚያስጠላኝ። ባልናገር ደስ ይለኛል።
ይሄን አንደበት ደግሞ የሚያስተካክለው እግዚአብሔር አምላክ ነው። እግዚአብሔር አምላክ ብቻና ብቻ ነው ይህን ማስተካከል የሚችለው። እሱን አምኛለሁ። በእኔ ሞክሬያለሁ። በእኔ አልቻልኩም። በእኔ አልቻለም። በእኔ አቅም አልችልም። ስለዚህ ይህንን ነገር እንድታረጉልኝ እጠይቃለሁ። ቤተሰብ ሰላማችሁ ይብዛ። ጥያቄ ካላችሁ አደራ ጸልዩልኝ፣ ጸሎት አድርጉልኝ። እና ደግሞ እግዚአብሔር ይችላል። እግዚአብሔር ይችላል። አንደበቴን እንዲያስተካክልልኝ እግዚአብሔር ይችላል። እግዚአብሔር ያስተካክላል። እግዚአብሔር ምንም አይሳነው፣ ምንም አይሳለው ማምላክ። እሱን ነገር ለማስተካከል ጸልያለሁ። ያ ስድባቸውን ይውልኝ። ከስር ብቻ ስድብ ሹፉልኝ። ኦርቶዶክስ ምርጥ ነን፣ ምርጥ ነን፣ እንተዋወቃለን። ምርጥ ምርጥ ስድብና ዘፈን አለ። እኔ ራሱ የምከፍታቸው ጸዴ ዘፈኖች አሉ። ያበደ ዘፈን አለ። ነፍስን ሰባተኛ ሰማይ የሚወስድ ዘፈኖች አሉ። አለን ምን ታደርገዋለህ? የስራው ባህሪ ነው። ማይ ግን እውነት ብዙ ጊዜ የምቸገርበት ፖይንት አለኝ። ብዙ ጊዜ አይኖ እውነት ክርስቶስ እንደሆነ አውቃለሁ፣ በጣም አውቃለሁ። እውነት ክርስቶስ እንደሆነ በጣም ገብቶኛል፣ በጣም ከድሮም ገብቶኛል። ትግሉ ከባድ ነው። ትግሉ፣ ስድቡ፣ ምኑን ክርስቶስ ይችለዋል። ክርስቶስ ችሎታል። ክርስቶስ ችሎታል። ያንን ሁላ ውርጅብኝ ችሎታል ክርስቶስ። እኔ ግን የእሱ እንትን የለኝም። ስለዚህ የግድ መቆየት አለብኝ። ምክንያቱም ልጆቼንና ሚስቴን ማሰደብ አልፈልግም። ልጆቼ ይሰደባሉ፣ እናቴ ትሰደባለች፣ ሚስቴ ትሰደባለች። ሙሉ ቤተሰቤን የሚችል ጫንቃ የለኝም እንጂ ክርስቶስ ገብቶኛል። እኔ በጥፋቴ ልሰቀል፣ ችግር የለም። ለአጠፍቷል ተብሎ ልሰቀል። እኔ ጴንጤ የማኖልበት ምክንያት እናቴ ስለምታሳዝነኝ፣ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ልጆቼ፣ ሕፃናት ልጆቼ ተሰቅለው ስለሚሰደቡብኝ ነው። ሚስቴ ስለምትሰደብ ነው። ያንን የሚሸከም ጫንቃ የለኝም። ያለ ስም እናት ልጆቼ ይሰጣቸዋል። ምክንያቱም ታዋቂ ሰው ነኝ። ልጆቼን ያዋርዱብኛል፣ እናቴ ትዋረዳለች። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታውቁ። ጨካኝ አረመኔ ዲያብሎስ ያለበት ቤት አለ። የጌታ የሆኑትን የሚያሳድ፣ የጌታ የሆኑትን በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለ። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እሳቸውን እንደዛ ያሳደደ የእኔ ልጆች እኔን ይስደቡኝ፣ እኔም ፈቅጃለሁ። ውስጤ ግን በጌታ እንድትሆነ እንድታቁት
ስድቡን በጣም የሚዘገንን ቤተሰቦ እኔ ጣት አይለኝም። ቤተሰቦቼ ግን ሊዋረዱብኝ ስለሆነ እሱን አልፈልገውም። ለዛ ነው የምቆየው ኦርቶዶክስ ውስጥ እንጂ ውስጤ አይደለም። ሰላማችሁ ይብዛ። መልካም ጊዜ